አይ አብረሽ ጅል ሲጃጃል እቃ ፈጃሉ። በዚህ ናክል እኮ ተጃጃልክ ማለት ነው። እውነት ያንተማ መጃጃል አሁን እኔ አላቅም መጨረሻህን። እኔ ክፉ ነገር እንድትሆን አልፈልግም። ያሳምርልህ ማለት ነው። እና ውድ ቤተሰቦቼ እዚህ ጋር ይውላችሁ አብዛኛው ሰው ትናንትና ኮሜንት ላይ እየተናገራችሁ ነበር። እኔ ግን ያው በአንዳንድ በኩል አምኜ ነበር፣ በአንዳንድ በኩል ግን አይሆንም አያረገውም ምናምን ነገር ብዬ ነበር። ግን አሁን ምን እንዳረገ ታውቃላችሁ? አብርሽ ትናንትና በጽጌ ልደት ረሙና ይሳቅ ቀድመው ነበረ የቦሰቱት ቪዲዮ ማለት ነው። ከዛ የእኛ ልጆች ያው ሚስማርት አይለሆኑም እንደዚህ ባሉበት ፈልፍለው አውጥተው ቦስት ሲያደርጉለት ለእሱ ሜንሽን ሲደረግለት ቪዲዮውን ወደ አስጠፋቸው ማለት ነው። ከዚህ በፊት ራሱ የሆነ ጓደኛው ማለት ነው የልጁ ልደት ሲያከብር ሶስታቸውም ጥቁር በጥቁር ለብሰው አብርሽ፣ ሩታ፣ አቤላ ማለት ነው እንዲሁ እንደዚሁ ፈልፍለን ስናወጣበት ማለት ነው ቶሎ ብሎ ቪዲዮውን አስጠፋው ማለት ነው። ግን አብርሽ በዚህ ናክል ሊጫ ወንድ ነህ እጭ። ምክንያቱም አንድ ወንድ እኮ ማንነቱን ካወቀ በቃ የሚመጣ ነገር ይምጣ ይጋፈጣል። አንተ ግን የሆነ ነገር እውነተኛ ትክክለኛ ነገር ሲወጣብህ ቶሎ ብለህ ቪዲዮ ታስጠፋለህ። አረ ጀግናው፣ አረ አንበሳው አንተ እንጂ ጀግና የለም ማለት ነው። ምክንያቱም የውላችሁ በጽጌ ልደት ሁለቱም ነበሩ። መግቢያ ላይ 30 ደቂቃ ምናምን አስገብቼ ይላችኋለሁ። ከዛ በኋላ ፕሮግራሙ ሲያልቅ ልብሳቸው ቀየሩ፣ ዲኮሩን ቀዩን ዋናውን ብድግ አረጉት፣ ኬኩን ቀየሩት። ከዛ በኋላ ለሄርሜላ ቀለበት ተደረገ ነው እንዴ? እንደውም ሰው እያለ ቀለበቱ የሩታ ቀለበት ነው ሰርቀሃታል እያሉ ነው። ተጠንቀቅ ማለት ነው። እንግዲህ ነብሯ ዛሬ ምን እንደምታደርገህ እኔ እንጃ። ትላንትና ስትመጣባችሁ እያንዳንዳችሁ ደርቃችሁ ቆማችሁ ማለት ነው። ቀለበት ሲባል የሩታ ቀለበት ነው። የሰውቱ ፈገግታ፣ የሰው ሳቅ፣ የሰውን ደስታ። ዛሬ እንግዲህ አንተ ተበልተሃል። ምክንያቱም ቪው የለውም ላይክ ራሱ 14 እንኳን 15 አልገባም። ለዚህ ህይወትህ እኮ ነው የምትለፋው አብርሽ ማለት ነው። ምን አለ አንተ ከሚወድህና ከሚያደንቅህ ኦዲየንስ ጋር ብትቀጥል፣ ከውሸት ብትርቅ፣ ከዝሙት ብትረቅ። ማንን ነው የምትጎዳው? አንተ ራስህ ነው የምትጎዳው እንጂ እኮ እኛን አትጎዳንም እኮ። እኛ እውነቴ ነው የምልህ እድሜ ለአፕሊኬሽን ወላሂ። እኔ ትናንትና ሰብስክራይብ ያነሳው ሁሉም ነገር አነሳው። እውነት አፕሊኬሽኑ እዚህ ላይ ለጥፍላችኋለሁ ከፈለጋችሁ ማለት እዛ ላይ ትገቡና ማለት ነው የፈለጋችሁት ነገር ታወርዳላችሁ። የፈለጋችሁ ነገር የፈለጋችሁን ስም ሰርች ታደርጋላችሁ፣ ትጽፋላችሁ፣ ታመጣላችሁ። እኔ ገብቼ አብርሽ ዩቱብ ብዬ ትጽፍ ይመጣልኛል እንዳለ ቪዲዮ ማለት ነው። ሳላየው እሱ ቤት ዞር ሳልል አውርጄ በስልኬ ማየት እችላለሁ። እኛ እንሸቅልብሃለን አባቴ። አንተ ቀን በቀን የምንለቀክ እያልን እንሸቅልብሃለን እንጂ ስራተን ስራ ፈትቼ እኔ ካሁን ወዲህ ስራ ፈትቼ ያንተን ዩቱብ እየሄድኩ ላይክና ሰብስክራይብ አድርጌ አንተን የምከታተለው ዝሙት፣ እውነት የመጨረሻ የዝሙት በርሜል ስለሆንክ ማለት ነው። ሲቀጥል ደግሞ የውሸታም በርሜል ማለት ነው። እንዴ አንድ ሰው እውነቴ ነው የምላችሁ ሰው እንኳን ስታፈቅሩት የፍቅር ጥያቄ እንኳን ስታቀርቡለት ቀለበት ሲያደርጉለት በዚህ ናክል አይደለም። ሌላ ቢቀር አንድ ነገር ልንገራችሁና ፍቅርና ዳጊ ማለት ነው በቅርብ ነው አይደል የተገናኙት። ዳጊ እንኳን ለፍቅር ቀይ አበባ ሰጥቷታል። እሱ አንድ ቀን እንኳን አበባ ሳይሰጣት እሷ ትላንትና ራሱ አይና ሞልታ አፈቅርሃለሁ ስትለው እንኳን እኔም አፈቅርሻለሁ አላላትም። እንዴት ነው ባካችሁ ማለት ነው። ወድሻለሁ እኮ ለማንም ትላለ። ቆይ ውድ ቤተሰቦቼ ቪዲዮውን አመጣላችኋለሁ ማለት ነው ሰርቼ። እኛንም ከዚህ በፊት ቲክቶክ ላይ ስናናደው ስናበሳጨው እኔ እኮ በጣም ነው መወዳችሁ እያለ ነው። ቤተሰቦቼ እኮ ዩቱብ ስትሰራ ሁላችሁም በጣም እወዳችኋለሁ፣ በጣም አመሰግናለሁ ስትል ነበር እኮ። እንዴ መቼ በመቼ ተፋቅራችሁ? መቼ እንደውም ተፋቀሩ። እሺ ለሴት ልጅ እንዴት አፈቅርሻለሁ አይባልም። አሁን ለሩታ ቀለበት ያደረገላት ጊዜ ውድ ቤተሰቦቼ ከመግቢያ ጀምራችሁ ሞር ራሱ ቀለበቱ ሲያደርግላት ምንድን ነው አላት? የኔ ውድ ታገብኛለሽ ነው ያላት ማለት ነው። እቺንስ እወድሻለሁ ታገብኛለሽ ለሩታ። እውነቴ ነው የምላችሁ ገና ማርክና ሀይሚ ይዘዋ ሲገቡ ስንት ነገር ነው ያላት። እወድሻለሁ፣ አፈቅርሻለሁ የኔ ልዩ፣ አንቺን በማግኘት በጣም ደስተኛ ነኝ፣ ስንት ነገር ብሏት ነው ያንን ቀለበት ያደርግላት ማለት ነው። እዚህ ጋር ማለት የውሸት በርሜል። አረ ሴቶች ናቸው ግፍን ፍራ፣ እውነት ፈጣሪህን ፍራ። ለእኛ እኮ ችግር የለብንም። እኛ አሁን የምንጠቀመው እንዳንተ ፋራ የሆነ እምነት የሌለው ዲን የሌለው ቆሻሻን የሚከታተል አንተን የሚያበረታታ ጀስት እንዳንተ የሆነ ሰው ነው እንጂ አሁን ጊዜ ተሻሽሏል አባቴ። ዩቱብ ራሱ ማለት ነው ነገ ከነገ ወዳ ታያለ። አንተ ጠብ ብትል ብትወጥቅ በቃ ይሄ ህዝብ ቢነሳብህና ይሄ ውሸታም ነው ብሎ አሁን እርግጠኛ ነኝ ለሶስተኛ የዛሬ አመት ግን አንድ ልጅቷ ስታመጣ ይሄንን ህዝብ ሁሉ አይከተልህም። ምክንያቱም አሁን ሄርሜላ ብትሰበር
በሴት ክብር እቀልዳለሁ እረማመዳለሁ ስትል እውነቴ ነው የምልህ፣ አንድ ቀን ፈጣሪ አጠራቅሞ በአንተ ህይወት እንዳይጫወትብህ ማለት ነው። ያንን ቀን ባላረኩት ባልሰራውት እንዳትደረግ ማለት ነው። ተጠንቀቅ። በዚህ ያክል ውሸት ያስጠላል ማለት ነው። አንተ አባትህ እናትህን ቤተሰብህን አታሰድብ ማለት ነው። በቃ አንድ ሰው ከአንድ ሰው ጋር ነው ረጋ የሚለው ማለት ነው። የወደኛው ያኛው ያበበው ፍቅርህ ያማረ ፍቅርህ ኦዲንስ ያን ሁሉ ሲወድህ ያን ሁሉ ሲያከብርህ አንተ የሩታን ቀለበት ያረከ ጊዜ ማለት ነው። እውነቴ ነው የምላችሁ ቤተሰብ 1 ሰዓት ሳይሆነው ላይኩ ማለት ነው ስንት 46 ነው 47 የገባው። ከዛ በኋላ ነው እንደውም ትንሽ የጨመረው ማለት ነው። አሁን 55 ምናምን ገብተዋል ማለት ነው። 1 ሰዓት ሳይሞላው እኔ አይቼዋለሁ ማለት ነው። የዛን ሰዓት ዩቱብ አልጠቀምም ነበር። እቺ በህይወት እያመጣሃት ሴትያ ለአንተ የምትጠቅመው ሴትያ አይደለችም። ሲቀጥልም ደግሞ እንዳትጎዳት። ምክንያቱም እንደ እህትነት እንኳን ካየሃት እሷ ልታፈቅርህ ልትወደህ ትችላለች። ግን በዚህን አክል ብር እየተቀበልከባት የእሷ ኦዲየንስ ብር ልከውልኛል ለዛ ለብሩ ብዬ ደግሞ ፌክ ነገር ልስራ አትበል። እነሱን ሸውድ፣ እኛን አትሸውደንም ማለት ነው። እኔ በህይወቴ አብርሽ የፈለገ ነገር ቢሆን አላምነውም። እውነት የታመመ ሰው ራሱ ይዞ መጥቶ እርዱኝ ቢል እንኳን እኔ አላምነውም። ምክንያቱም ከውሸቱ የተነሳ ማለት ነው። የሴትን ክብር ዝቅ ከፍ እያደረገ ማለት ነው። እቺ ልጅ ራሱ ስንት ነገር ነው የምትባለው። ሄርሜላ በዚህን አክል ጭንቅላቷ የተዘጋ አይደለም። ባለትዳር ወንድ ልጅ ያለው ወንድ፣ በዛ ላይ ሚስቱ በየቀን ቀኑ እያለቀሰች እየመጣች እየለመነችው በዚህን አክል የምትጃጃል ነገር የለም። ለብር ደግሞ አታጃጅላት እንዴ! ጅላጅሎት የእነሱ ተከታታዮች ተጃጃሉ። እኛ መቼም አንጃጃልም፣ መቼም አንሰማም። እኔ በበኩሌ መቼም አልሰማውም። አብርሽን እመኑኝ ነው ማለት ነው። አይደለም ይሄ በህይወት የትክክለኛ ነገር ተፈጥሯል ብሎ በትልቅ ሚዲያ ወጥቶ ቢያወራ ማንም አይሰማውም። ምክንያቱም የምንሸወጥ ቀን ተሸውደናል። በቃ እሱን የምናምን ቀን አመንን። አሁን በየጊዜው የሆነ ነገር ሲወጣበት ቪዲዮ አስደልታል። በየጊዜው ይወጣ። ትላንትና ላያችሁ አንድ ሰው እንኳን እኮ የለም ከካሜራ ጀርባ። 100 ሰብ የሚሆናል። እስቲ 100 ሰብ ቢሆኑ ይሄ እኔ ውሸታም ነኝ። በጽጌ ልደት እዩ ህዝቡ አጠቃላይ ካሜራ ላይ ነው። ካብርሽ ከነዚህ ጓደኛ የበለጠ ማንም የለውም። እነ ጽጌ ናቸው። ጽጌ ለምን ካሜራ ላይ አልወጣችም? ያው አንዳንድ ሰው ማታምኑ ሰዎች አላችሁ እኮ ስለተናደደችሁ ስለተቀናችሁ። ምን ያስቀናናል? እኛ ምን ያናደናል? አብርሽ እኮ የሚኖረው ለቤቱ እኮ ነው። ለኛ መሰላችሁ እንዴ? አብርሽ እኮ እውነት ዋጋ ከፍለን እንኳን እሱ የዛሬ አመት ራሱ ስንት ነገር አድርገን እሱን ለማየት ብዙ ነገር ሆነን ብዙ ዋጋ የከፈሉ ዩቲዩበሮች እኮ አሉ። ለእነሱ እንኳን እኮ አንድ ቀን ሼር እንኳን አድርጎላቸው አያውቁም። አንድ ቀን እንኳን ሼር አድርጎ የመዳምን ቅመም በርቺ የኔ ወዳጅ እንኳን ብሎ አያውቅም። አሁን ዜድ ተብዬው ማለት ነው ስንት ጊዜ ነው የምትቃጠልለት? ስለሱ ስንት ነገር ነው የምታወራው? ስንቴ ነው ብር እየሰበሰበች የምትልክለት? ግን አንድ ቀን ሼር አድርጎላት አያውቅም። አንድች ቀን ማለት ነው። የንቀቱ ጥግ ማለት ነው። ግን እሷ